ኦሪት ዘፍጥረት ምዕራፍ 12 እግዚአብሔርም አብራምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ። አብራምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብራምም ከካራን በወጣ ጊዜ የ75 ዓመት ሰው ነበር። አብራምም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓንም ምድር ገቡ። አብራምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ። እግዚአብሔርም ለአብራም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። ከዚያም በቤተል ምስራቅ ወዳለው ተራራ ወጣ። በዚያም ቤተልን ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔርም መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። አብራምም ከዚያ ተነሳ፣ እየተጓዘም ወደ አዜብ ሄደ። በምድርም ራብ ሆነ። አብራምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ራብ ጸንቶ ነበርና። ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልካም ሴት እንደሆንሽ እነሆን ያውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። አብራምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱንም ወደ ፈርዖን ቤት ወሰዷት። ለአብራምም ስለ እርሷ መልካም አደረገለት። ለእርሱ በጎችም፣ በሬዎችም፣ አህዮችም፣ ወንዶችና ሴቶች ባሪያዎችም ግመሎችም ነበሩት። እግዚአብሔርም በአብራም ሚስት በሶራ ምክንያት ፈርዖንንና የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብራምን ጠርቶ አለው፣ ይህ ያደረግክብኝ ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጥክልኝም? ለምንስ እህቴ ናት አልክ? እኔ ሚስት ላደርጋት ወስጃት ነበር። አሁንም ሚስትህ እነኋት፣ ይዛሃት ሂድ። ፈርዖንም ሰዎቹን ስለ እርሱ አዘዘ። እርሱንም ሚስቱንም ከብቱንም ሁሉ ሸኟቸው።